እንደምን አላችሁ አባባላለሁ ኢሚግሬሽን ተበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ኢምፖርታንት የሆነ ሜሴጅ ይሄን የሚመለከተው በቦርደር ለገባችሁ ሰዎች ነው። እንደሚታወቀው ከቦርደር ከገባችሁ በኋላ እድለኛ ሆናችሁ የተለቀቃችሁ እና ኮርት በኮርት የምትከታተሉ ሰዎች በአሁኑ ሰዓት በቦርደር የገባ ሰው ብዙ ጊዜ እስር ቤት ነው የሚከታተለው ኬዙን። እንደ በፊቱ በፓሮል አድርገው አይለቁም። አንለስ አይስ ተጠይቆ እሺ ካለ ሊለቃቸው ይችላል እና ኬዛቸውን ውጪ እንዲከታተሉ፣ ካልሆነ ግን ብዙዎቹ እስር ቤት ሆነው ነው ኬዛቸውን የሚከታተሉት። ይሄ ሜሴጅ መተው ገብተው ለተለቀቁ ሰዎች ነው እና ወይ ጂፒኤስ ተገጥሞባቸው ወይ ደግሞ እግራቸው ላይ ጂፒኤስ ይገጠማል የሚሄዱበት ቦታ እንዲታወቅ፣ ምናልባት ከስቴት መውጣት ከፈለጉ መጥፋት ከፈለጉ ኢዝሊ እንዲያገኟቸው ብለው እግራቸው ላይ ጂፒኤስ ይገጥሙባቸዋል። ወይ ደግሞ እንዲሁም ሳይገጠም የተለቀቁ ሰዎች አሉ። ይሄንን አሁን ልነግራችሁ ፈልገው እየሄዳችሁ የምትፈርሙት አለ። በየወሩ በየ6 ወሩም ሊሆን ይችላል። አይስ አንዳንዴ በየአመቱ መታችሁ ፈርሙ የሚባል ነገር አለ። ያም ደግሞ ምንድነው አድራሻ ለመቀየራችሁን፣ ክራይም አለመፈጸማችሁን፣ በሰላም እየኖራችሁ ምንም ነገር ወንጀል እንዳልሰራችሁ እንዳልኩት ያንን ለማሳየት ነው የሚጠቀሙበት። ነገር ግን ይሄን ስታረጉ ስትደውሉ አንዳንዴ በስልክ ደውላችሁ ነው ኮንፈርም የምታስደርጉት፣ አንዳንዴ በአካልም ሊሆን ይችላል እና ይሄን በምታስደርጉበት ጊዜ በተቻለ መጠን መደወል ካለባችሁ በስነ ስርዓት በስልኩ መሄድ ካለባችሁ መሄድ አለባችሁ። ካልሆነ ግን ወይ ሚስ ብታረጉ ወይ ደግሞ በተሳሳተ ሁኔታ ኮንፈርም ብታረጉና ያንን ኮንፈርም አርጉ ደውሉ በተባላችሁ ቀን ካልደወላችሁ ተመልሳችሁ ስትሄዱ የመታሰር ችግር ይገጥማችኋል ማለት ነው እና ጥንቃቄ አድርጉ ነው የምለው። ነገር ግን አትሂዱ አልልም። አንዳንድ ሰዎች እንደዚህ ሆኖ ባልሄደስ የሚባል ነገር አለ። they will put a warrant out for your arrest ማለት ያላችሁበት ብትያዙ እንደምትታሰሩ ሆኖ ስለሚሆን ኢሚግሬሽን ኬዛችሁንም ስለሚያበላሽባችሁ ፈርሙ በተባላችሁበት ሰዓትና ጊዜ መፈረም አለባችሁ። ነገር ግን በሰላም በጥሩ ሁኔታ በትክክል አድርጉት ባይነኝ። ብዙ ጊዜ ጠበቃ መያዝ ካለባችሁ ከጠበቃ ጋር ሄዱ። ግን ኖርማሊ ብዙ ጊዜ አያስፈልግም። ዋናው ነገር በስነ ስርዓት እና በትክክለኛው መንገድ ፈርሙ ወይም ደግሞ ኑ ባላችሁ መንገድ መሄድ ነው፣ ማሳወቅ ነው። አንዳንዴ እንዳልኩት በስልክ ማሳወቅ ሊሆን ይችላል። you can just check in እና ይሄንን ነገር በትክክል አድርጉ፣ ችግር ላይ እንዳትወድቁ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። አበባ እባላለሁ፣ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። 774-282-0019 774-282-0019 ስላዳመጣችሁኝ አመሰግናለሁ። ደህና ዋሉ። አሳይለም ፕሮሰስ ላይ እነዚህ 3 ስህተቶች ካልሰራችሁ አሳይለም ፕሮሰሳችሁ ላይ ሳካ ይችላል። ወደ አውሮፓም ሊሆን ይችላል፣ አሜሪካ፣ አውስትራሊያ፣ የትኛውም ሀገር ሄዳችሁ አሳይለም ስትጠይቁ እነዚህ 3 ስህተቶች እንዳትሰሩ በጭራሽ። አንደኛ በአሳይለም ጥያቄያችሁ ላይ ለኢሚግሬሽን ኦፊሰሩ የተለያየ ታሪክ መናገር ትልቅ ስህተት ነው። ለምንድነው እዚህ ሀገር አሳይለም መጠየቅ የፈለከው ብለው ይጠይቋቸዋል። በዚህ ጊዜ የሆነ ታሪክ ልትናገሩ ትችላላችሁ እና በዛ ታሪክ ላይ በጣም መዘጋጀት አለባችሁ። ስፔሻሊ ላይክ የፈጠራ ታሪክ ሆነ ማለት ነው። በደንብ መዘጋጀት አለባችሁ። ምንም አይነት መቀያየር የሚባል ነገር መኖር የለበትም። ፖለቲካ ከሆነ ፖለቲካ ላይ ብቻ ጽኑ። እነሱ አውቀው የእናንተን የሐሳብ ኮንሲስተንሲ እና የሐሳብ ኮረንስ ለመመልከት በደንብ ደጋግሞ ይጠይቋችኋል። በዚህ ሰዓት እናንተ የተለያየ አዳዲስ ታሪክ መፈጥሩ ከሆነ ያኔ ትያዙና ውድቅ ይሆናል። ሁለተኛው ደግሞ በአሳይለም ፕሮሰስ ላይ በጭራሽ ኢትዮጵያ ደርሳችሁ ለመመለስ እንዳትሉ። እንግዲህ ኢትዮጵያ መሄድኩኝ ሴፍ አይደለሁም ብላችሁ እየተናገራችሁ ኢትዮጵያ ተነስታችሁ ለመሄድ ብትሞክሩ ይሄ በጣም ቀል ነው። ሶስተኛው ደግሞ ምንድነው መጀመሪያ የሄዳችሁ እግራችሁ የረገጠበት አሻራ የሰጣችሁበት የአውሮፓ ሀገር ላይ አሳይለም መጠየቅ ከፈለጋችሁ እዛው ጠይቁ። ካልሆነ ግን አሳይለም ከይዛችሁ አሁንም አይሳካም። ለምሳሌ መጀመሪያ አሻራችሁን ግሪክ ላይ ከሰጣችሁ ከዛ በኋላ ወደ ጀርመን ወይ ፈረንሳይ ሄዳችሁ አሳይለም መጠየቅ ከፈለጋችሁ ውድቅ የመደረግ ከፍተኛ እድል አለው። ምክንያቱም ምንድነው አውሮፓ ላይ ደብሊን ሬጉሌሽን ይባላል። ይሄ ምንድነው አንድ ሰው አንድ የአውሮፓ ሀገር ላይ እግሩ ከረገጠና እዛ አሻራ ከሰጠ እዛ ሀገር ላይ ነው አሳይለም እንዲጠይቅ የሚጠበቀው። ምክንያቱም የሀገር ሴፍ ስለሆነ ማለት ነው። አሁን ለምሳሌ ጀርመን አሳይለም መጠየቅ ከፈለጋችሁ ጀርመን እስካልደረሳችሁ አሻራ አትስጡ። እነዚህ 3 ስህተቶች ካልሰራችሁ ከፍተኛ ፐርሰንት አሳይለማችሁ የሚሳካት እድል አለው። በአውሮፓ በስደት ላይፍ ላይ የተለያዩ ቲፖችን ሼር አደርጋለሁ። በቢዝነስ ላይ በትራቭል ላይ የተለያዩ ኤክስፒሪየንሶችን ሼር አደርጋለሁ። ስለሆነ ቁም ነገር የምትፈልጉ ከሆነ ይሄን አካውንት ላይክ፣ ፎሎ፣ ሼር ማድረጋችሁ እንዳትረሱ። ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ እንደምን አላችሁ። አበባ እባላለሁ፣ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ዛሬ ደግሞ ይዤላችሁ የመጣሁት አክቹሊ ፓርት 2 ነው። በቀደም ሪኮርድ ሳደርግ
ምን ኤክስፔክት እንደሚደረግ በኮርት ኢሚግሬሽን ላይ ሰው ቀጠሮ ሲኖረው ስቴፕ ባይ ስቴፕ ምንድነው ስኬጁሉ ማስተር ምንድነው አናዘር ማስተር ደግሞ ሲቀጠር ምን ማለት ነው ከዛ ኢንዲቪጁዋል ሂሪንግ ላይ ነው ያቆምኩትና ቪዲዮ ስለተቋረጠብኝ ነው ሁለተኛውን ፓርት ብላችሁ ጠይቃችሁን ሰዎች አላችሁ ኤኒዌይስ ሪኮርድም ላደርገው እያሰብኩ ነበር ከዛ በኋላ አንድ የሳመሪ ሊስት ኢሚግሬሽን ኮርት አሳይለም ካላችሁ የመጀመሪያው ሂሪንግ ማስተር ካላንደር ሂሪንግ ነው ማስተር ካላንደር ሂሪንግ ማለት ክስ አለ ኖቲስ ቱ አፒር ዲኤችኤስ ወይ አይስ የከሰሰው ክስ አለ ለዛ መልስ በጠበቃችሁ ይሰጣል ያ ማለት ፕሊዲንግ ነው ፕሊዲንግ በፕሊዲንግ አድርጎ ኢትዮጵያ አሜሪካ አይደለህም አይደለሽም በዚህ ቀን ሀገር ውስጥ ገብተሻል ኢንስፔክት አልሆነሻል አልገባሽም እንደዚህ አይሉት የሚጥያቄዎች ናቸው 5 አሊጌሽን ናቸው እሱም ባለፈው ተነጋግረናል ለዛ የማስተር ካላንደር ሂሪንጉ ላይ ጠበቃችሁ መልስ ይሰጣል ማለት ነው ልክ ከሆነ ልክ ነው ልክ አይደለም የክሱን ማለት ነው ኦኬ ዳስ ማስተር ካላንደር ሂሪንግ ከዛ በኋላ ዳኛው ለአሳይለም አፕሊኬሽኑ ፋይል እንዲደረግ የሚቀጥለውን ቀን ይሰጣል ማለት ነው እሱም አናዘር ማስተር ካላንደር ሂሪንግ ነው አንዳንዴ ምን ይሆናል አንዳንድ ለምሳሌ ማጣደፍ ካስፈለገ ፕሊዲንጉን በሚገባበት የመጀመሪያ ሂሪንግ ላይ I589ኑንም አሳይለም አፕሊኬሽኑንም ወይ ፕሊዲኑም አብሮ ማስገባት ይቻላል ማለት ነው ለሚቀጥለው ለኢንዲቪጁዋል ሂሪንግ ሲሆን ማለት ነው I589 እንግዲህ ፎርም ነው አሳይለም ዊዝ ሆልዲንግ ኤንድ ሪሙቫል ፎርም ነው እሱ ሪሊፍ የሚጠየቅበት ነው ማለት ነው ብዙ ጊዜ አሳይለም የሚጠይቅ ሰው አሳይለም ፈልጋለው ዊዝ ሆልዲንግ ኦፍ ሪሙቫል ኮንቬንሽን አጌንስት ቶርቸር የሚባሉ አሉ በአሳይለም ስር ያሉ እና እሱን ነው ምንድነው ብሪዲንግ ሲመለስ ምንድነው ክሌም ማድረግ የምትፈልገው ለምንድነው እዚህ ሀገር መቆየት የምትፈልገው መመለስ የማትችለው የሚለውን መልስ መስጠትበት ነው ማስተር ካላንደር ሂሪንግ ደግሞ አፕሊኬሽን ሁለተኛው ማስተር ካላንደር ሂሪንግ ደግሞ የመጀመሪያው ቀን ካላስገባ ጠበቃችሁ ካላስገባች I589 with holding on removal application የሚሞላበት ቀን ማለት ነው የዛ ላይ ለምን አሳይለም የምትጠይቁት ምክንያቱን የሚጠይቅ ሳመሪ ነው now ኢንዲቪጁዋል ሂሪንግ ምንድነው ለሚባለው ነገር ኢንዲቪጁዋል ሂሪንግ የመጨረሻው ሂሪንግ ነው ፕሊዲንጉ ተሞልቷል ክሱ ተመልሷል I589 ፎርሙ ገብቷል ሚኒ የሆነች ስቴትመንት አለ ለምን አሳይለም እንደሚጠይቁ ቦታ አለው I589 ፎርሙ ወይ ደግሞ አንዳንድ ሰው ሳመሪ ማርገው ሊያስገባ ይችላል ግን ዋናው ትልቁ ነገር ኢንዲቪጁዋል ሂሪንግ ላይ ኮል አፕዴት የሚባል አለ ዳኛው ኢንዲቪጁዋል ሂሪንግ ሲያስቀጥር ወይ ስታስቀጥር within 50 days ፋይናል ዶክመንት አምጡ ይባላል ስቴትመንት sometimes within 30 days እንደ ኮርቱ ነውና ፐርሰናል ስቴትመንት ከሌሎች ሱቅ አፊዴቪት እናንተ አሳይለም የሚገባበት ደግሞ ፐርሰናል ስቴትመንት ላይ አንዳንድ ሰዎች የሚሰጡት ዊትነስ ስቴትመንት ይሄንን አይቻለው እንደዚህ ሆናል ስለ ኬዙን በሚመለከት birth certificate all other evidence that you need to provide article like ከሀገሪቷ ጋር የሚያዝ አርቲክል አንተ ወይ እሷ ያወር ደረሰብኝ ያለችው ከሀገሪቷ ጋር ይሄዳል የሚለው ፕሩፍ ማምጣት የሚችለው አርቲክሎችን BBC Human Rights Watch Amnesty International State Department እነዚህ አይነት ክሬዲብል ሶርሶች ናቸው እሱን አያይዞ ሌጋል ብሪፍ ደግሞ ያስገባል ጠበቃው ያንን ሌጋል ብሪፍ አስይዞ ያስገባል ማለት ነው ይገባል ማለት ነው ኢንዲቪጁዋል ሂሪንግ ይሄ 15 ቀን ወይ 30 ቀን ኢንዲቪጁዋል ሂሪንግ በፊት ነው ኢንዲቪጁዋል ሂሪንጉ በሚሆንበት ጊዜ ግን ምንድነው የሚሆነው ሲባል በቀኑ ከጠበቃችሁ ኦብቪየስሊ ትገናኛላችሁ ትለማመዳላችሁ ጥያቄውን ጠበቃው ብዙ ጊዜ በኢንዲቪጁዋል ሂሪንግ ላይ አሳይለም ሂሪንግ እና ኢንዲቪጁዋል ሂሪንግ ላይ የሚሆነው አሳይለም USCIS ኦፊስ ስትሄዱና ኢንዲቪጁዋል ሂሪንግ ላይ የሚካሄደው ይለያያል በኮርት ሲሆን አሳይለም ብዙ ጊዜ ዳኛው ጠበቃው ኋላ ነው የሚቀመጠው መጨረሻ ላይ ነው ቻንስ የሚያገኘው ለመናገር ኢንዲቪጁዋል ሂሪንግ ሲሆን ግን በኮርት ጠበቃው ጥያቄ ይጠይቃል ዊትነስ ቴስቲሞኒ ያደርጋል ማለት ነው ምክንያቱም እንግዲህ ወይ አንተን ወይ አንቺን ያዘጋጅና የሚጠይቀውን ጥያቄዎች ለምንድን ነው አሳይለም የጠየቀው ለምንድን ነው ወደ ሀገር መመለስ የሚችለው ይሄ ነው የሚለውን ጥያቄ ያንን ኬዙን ስቶሪ ቴሊንግ እንደ ታሪክ እንደ መንገር አድርጎ ዳይሬክት ኤግዛሚኔሽን ኩዌስችን ይጠይቃል ማለት ነው ጠበቃችሁ ከዛ በኋላ ያንን ከጨረሳችሁ በኋላ ገቨርንመንት ወይ DHS ያኔ ገቨርንመንት ደግሞ ያንን ጠበቃ ጥያቄ ይጠይቃል ማለት ነው መስቀረኛ ጥያቄ ሊሆን ይችላል just to prove that ኬዛችሁ ክሬዲብል ሶርስ ነው ክሬዲብል ነው ወይ ተናገሩን ነገር የሆነ ደርሶባቸዋል የሚለውንም ለማጣራት ወይ ደግሞ አሳይለም ወይ ኳሊፋይ ያደርጋሉ አይደርጉም የሚለውን የተለያየ አይነት ጥያቄዎች ይጠይቃሉ ማለት ነው እና ይሄ ነው ኢንዲቪጁዋል ሂሪንግ እዛ ላይ ነው ያቆምኩት ከዛ በኋላ ዳኛ ሜቢ የዛን ቀን ሊሰጥ ይችላል ወይ ደግሞ ውሳኔ እልካለሁ ሊል ይችላል ፊንገርፕሪንት ካልተደረገ አንዳንዴ ከሂሪንጉ በኋላ ፊንገርፕሪንት አድርጋችሁ አሻራ ከዚህ በፊት ያ ወይ አንቺ ወይ እንትኑ ካልሰጠ አፕሊካንቱ ካልሰጠ ማለት ነው ስለዚህ ዋናው ትልቁ ነገር ኢንዲቪጁዋል ሂሪንግ በምንሄድበት ጊዜ ሪላክስ
ጥያቄውን ረጋ ብሎ መመለስ እንትን ማለት ኬዛችሁን በደንብ ማወቅ የገባውንና የተጻፈውን በትክክል ማወቅ I589 ክሮስ ሬፈረንስ ቼክ ማድረግ ስፔሻሊ በቦርደር ለምትገቡ ሰዎች ደግሞ ክሬዲብል ፊር ኢንተርቪው አለ። ክሬዲብል ፊር ኢንተርቪው ኦሬዲ ተደርጋችሁ ፖዚቲቭ የተባላችሁ ወደ ፍርድ ቤት ኬዛችሁ ይሄዳችሁ ፐርሰናል ስቴትመንታችሁ አፊዴቪታችሁና ክሬዲብል ፊር ኢንተርቪው ኢንኮንሲስተንት መሆን የለበትም። ስትገቡ ያላችሁትና ያስገባችሁት ሲሚላሪቲ አንድ አይነት ሊሆን ይገባል። ምክንያቱም አሳይለም የክሬዲቢሊቲ ጥያቄ ነው። ይሄ ታሪክ እውነት ነው ወይ የሚለው ነው። ኢንኮንሲስተንሲ ሲኖር አጠራጣሪ ያደርገዋል። ከዛ ክሬዲብል አይደለም ብለው ዲናይ የሚባል ነገር እንዳይመጣ ማለት ነው። ይሄንን የበቀደሙን ቪዲዮ ልጨርስ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። አበባ እባላለሁ። የኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ስልኬ 7742820019774282001። ደህና ዋሉ።